ኦሪት ዘፍጥረት ምዕራፍ 43 ራብም በምድር ጸና። ከግብፅ ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ፣ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። ወንድማችንን ከእኛ ጋር ብትሰደው እንወርዳለን፣ እህልም እንሸምትልሃለን። ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሏልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ፣ ያ ሰው ስለ እኛና ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነው? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛ እናንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከእኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋሳለሁ፣ ከእጄ ትሻዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልኩ ልሁን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በዓይበታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን በአጠፌታ አድርጋችሁ በእጃችሁ ውሰዱ። በዓይበታችሁ አፍ የተመለሰውንም ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ፣ ተነስታችሁም ወደዚያ ሰው ተመለሱ። ሁሉን የሚችል አምላክም ሌላውን ወንድማችሁንና ቢንያምን ከእናንተ ጋር ይሰድድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆቼን እንዳጣው አጣው። ሰዎቹም በእጃቸው ያቺን እጅ መንሻና አጠፌታውን ብር ብንያምንም ወሰዱ። ተነስተውም ወደ ግብፅ ወረዱ፣ በዮሴፍም ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም እረድ አዘጋጅም፣ እነዚያ ሰዎች በእኩለ ቀን ከእኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም አሉ፣ በዓይበታችን ቀድሞ ስለተመለሰው ብር ሊተነኩልብን ሊወድቅብንም እኛንም በባርነት ሊገዛ አህዮቻችንንም ሊወስድ ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችንን ከፈትን። እነሆም የእያንዳንዱ ሰው ብር በየዓይበቱ አፍ እንደሚዛኑ ብራችን ነበር። አሁንም በእጃችን መለስ ነው። እህል እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በዓይበታችን ማን እንደጨመረው አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁስ ደርሶኛል። ስምዖንም አወጣላቸው። ሰውየውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው። ውሃ አመጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም አበቅ ሰጣቸው። ዮሴፍም በእኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያ እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸውን ጠየቃቸው፣ እንዲህም አለ፣ የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኮለ፣
አንጀቱ ወንድሙን ናፍቆታልና። ሊያለቅስም ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ። ልቡንም አስታግሶ እንጀራ አቅርቡ አለ። ለእርሱም ለብቻው አቀረቡ። ለእነርሱም ለብቻቸው፣ ከእርሱ ጋር ለሚበሉት ለግብፅ ሰዎች ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና። በፊቱም በኩሩ እንደ ታላቅነቱ፣ ታናሹም እንደ ታናሽነቱ ተቀመጡ። ሰዎቹም እርስ በርሳቸው ተደነቁ። በፊቱም ካለው መብል ፈንታቸውን አቀረበላቸው። የብንያምም ፈንታ ከሁሉ 5 እጅ የሚበልጥ ነበር። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው።